በአማራ ክልል እንዳይሰራጭ እንዳይማሩ ተማሪዎች ስራ እየተሰራ ነው። አስተማሪ እያስተማረ ቪዲዮ እየቀረጸ ትምህርትን የሚቃወም ተማሪ ያየው ነው። ያን ዝም ማለት የለብንም። የአማራ ወጣቶች ማለት ነው አማራን እያሉ ቲክቶክ የሚሰሩ ወጣቶች ያፈቀሩ ወንዶችን ይደግፋሉ። ፍቅር ጥሩ ነው ይደግፉ። አንዱን ተቃራኒ ሲጎዳ አንዱ ይደግፉ ጥሩ ነው። መደገፍ ያለባቸው ግን እነዚህ የሚያድጉ ተማሪዎችን ነው። እንደግፋቸው ነው ማለት እኔ እንዳስተማሪ እንደናስ እነዘመነ እኮ አሁን ይኸውልሽ በግልጽ እንነጋገር። ይሄ ችግር የፋኖ መሪዎች ነው። ዘመነ ዳብል ኤጀንት የተሸጠ ይቅርታ እኔ እንደዚህ ውስጥ ይቅርታ አንቺ አያገባሽም አዳምጥ። ለሌላው ነው ለአንቺ አይደለም። አንቺማ መምህር ነሽ። በቃ እንዲማር ተማሪ አንቺም እንድትሰሪ ትፈልጊያለሽ። አሁን እኮ ፋኖ የሚባለው እንደሚከበብ ነግረነዋል። ክልሉ ለቆ በፍጥነት እንዲወጣ ነግረነዋል። አልፈለገም። ሲጃጃል ነበር። ህዝቡ አሁን ማን መሰለሽ ጥፋቱ ህዝቡ ነው። ህዝቡ እንደዚህን በግልጽ እኮ የፋኖ መሪዎች እየወጡ ከክልሉ እንደማይወጡ ተናግረዋል። ከኦነግ ጋር የሚሰራ ፋኖ እኮ ነው እያየን ያለነው። እነዚህ ከቀልባቸው ይመለሳሉ ብዬ አላስብም። ስለዚህ ልጅቷ ያለችው አሁንም እሷን ለመግደል ይሄዳሉ። እኮ ነው ወንጀል ሰርተዋል የፋኖ መሪዎች። ፋኖ ራሱ ፋኖ ነው። አሁን እኮ የሚሻለው ፋኖነት ነው። በአማራ ክልል ውስጥ ከመነገድ ከማስተማር ከመማር ፋኖ መሆን ነው። አንደኛ መኪና እያስቆምክ ትዘርፋለህ። የሚያሳዝነው ግን በዚህ ፋኖ ትግል እንቅስቃሴ ፋኖ ከትግሬ ጋርና ኤርትራ ጋር ስለሚሰራ የኤርትራና የትግሬ ነጋዴዎች እጥፍ እየሸጡ ከበሩ። የአማራ ነጋዴዎች ከነወርቁ ጀምሮ የተሰደዱት ግን ከሰሩ። ይሄ ሆን ተብሎ እየተደረገ ነው። ትግሬና ኤርትራኖች አንዱ ነው አላውን አይታቸው ፋኖ ጋር ነው ስለሚሰሩ ታይባይ ምናምን ሲል አይነካም። ዝም ብሎ ነው የሚያልፈው አሉ። የአማራውንስ እምቢ ካለ በጥይት ይመታል። ከሌለው ራሱ በጥይት ይመታል። በሽጉጥ አሉ ጭንቅላቱ ካልተቀረጠ ጨርሶ አራተኛው ኬላ ላይ ከደረስ የለኝም ካለ ይደፉታል ወንድማቸው። ይሄ ፋኖ አይደለም። በፋኖ ስም የተደራጀ በቃ ፋኖነት is a business, a best business ነው። ሁሉም ዘራፊ አይደለም ፋኖ። በፋኖ ስም የሚነግድ፣ በፋኖ ስም ደም የሚመልስ፣ በፋኖ ስም የሚዘርፍ፣ በፋኖ ስም ህፃናትን የሚደፍር፣ በፋኖ ስም የወንድ ሚስቶችን አውጥቶ የሚያደርግ የሚወስድ ሲያልማት የነበረችውን የወንድ ሚስት ይወስዳሉ። ማታ ከወንድማሞቹ ጋር 5 ስናይፐር ታጥቆ ፋኖች ነው ክፈት ሚስቱን ይዘው ሄዳል። ወደሞ ባሏን ይዘው ሄዳን አንዱ እሱ ያድራው አውጥተው ይዘው ሄዳል። እሱ ከሷ ጋር ያድራው። ይሄ እንግዲህ በአማራ ህዝብ ላይ የሚደረግ አማራ ለአማራ ደባ ነው። ተመልከቱ። ግን ትክክለኛው ፋኖ ይሄንን አያደርግም። ለሞራል ነው የወጣው፣ ለትግል ነው የወጣው። የሚበላው የለውም። ትክክለኛው ፋኖ ጫማ የለውም። የሚሰበሰበው ገንዘቡን ለሱ አይደርስም። ጠመንጃ ገዝቶ ነው እየተኮሰ ያለ። ጥይት የሚገርማችሁ በጎቹ ሽጦ ነው የሚተኩሰው። የተማረከውን እንኳን ንግድ ላይ ነው የሚያወሩት እነምሬው። እዚህ ምንድነው መፍትሄው? አሁን ፋኖ ትክክለኛው መርዳት ያለባችሁ ክልሉን ለቆ ወደ አዲስ አበባ ሄዶ የሆነ ነገር ሰራሉ ለሚል ብቻ የቀበሌን ቀንበር የሚገሉ ቀበሌን ቀንበር እኮ አማራ ነው ስራው ነው። አድማ በታይ እኮ እንጀራ አማራን ስላደዩት እኮ ነው ፖሊስ የሆነው ወታደር የሆነው አድማ በታኝ የሆነው ሚሊሻ የሆነው 25 ሺህ ብር ከከፈለው ለምን አይሆንም? በቃ ካለው መንግስት ጋር ደግፎ ይዋጋል። የልቅ ምን ማድረግ ነበረብን? 6 ሚሊዮን እኮ ማህይም ተከታይ እኮ ነው ያለው በአዴን። ያን 6 ሚሊዮን አባል ማድረግ ነው ያለብን ብያለሁ። እስከ ዞን ያሉት ሁሉ ወደ እናንተ አምጡ ነው ያለው ፋኖች። ትክክለኛ ፋኖች አግኟቸው። በቄስ በምን በሚታወቁ አድማ በታይ መሪውን እኮ መያዝ ይቻላል። አንተ አማራ ነህ ነገ ጀነራል እናረጋለን ብትለው ከፋኖ ጋር ምንም ጸብ የለው። አማራ ነው። እናንተ ልንገል አንመጣም በሉት እስኪ። እናንተ አንተን አንነካም አድማ በታይ ነህ እኛንም አትንካ አማራ ነን። መንግስትና ህዋቶች በጋራው ነው እያጠፉ ነው። ህዋት ለራሱ ጥቅም ለመምጠ ለሄድ በተዳከመ አማራ ላይ አዲስ አበባ ለመግባት አብይ ደግሞ ለማዳከም ይሄን ተነጋግራችሁ እንደ ኦነግና ኦህዴድ አንድ ብትሆኑ ምን አለ ስን ማን ይሰማል? ሰላም ሞታ አጥል ኦኬ ዲጄ ደሳለኝ ነኝ ከወላይታ ዲቻ ነው። ፊቴ ጠየቁ ነው ከስራ ተባረረ ያለው ለወላይታ ዲቻ የኦፕሬሽን ዶክተር ነኝ። ፊቴ ጠየቁ ነው ባልሰራው ጥፋት
ከስራ ተባርሬያለሁ። ጊፍት አመሰግናለሁ። ሞጣችን አቤት በጣም ጥሩ ነው። ሰላም ብያለሁ ሁላችሁንም። አሁን እኔ የገባሁት ለምን መሰለህ? ይሄ ፋኖ ትክክለኛው ፋኖ ሳይሆን እንዲያልከው የተደራጀ ኃይል አለ። ማታ ማታ በየቤቱ እየተዞረ አለቀ፣ ሰው አለቀ። ማን እንደገደለው የማይታወቅ እኛ የመሬንን እኛ የእንድርስ ጉድልንን እኛ የፈንታው ማህቤንን እየተባለ በየቤቱ እየተገባ የሚፈልጉትን ነገር እያደረጉ ነው። በዛ ላይ የሚሊሻ ቤት ከዚህ መንግስት ሲመጣ ያባረዋል። እዚህ ፋኖ መጥቶ ቤቱን ያቃጥለዋል። መሄጃ የለው ያለው ሚስት አለው የሚያስተዳድረው ብዙ ነው። መሳሪያውን እንኳን ሸጦ እንዳይበላ መሳሪያውን መጥተው ይቀሙታል። በሬውን የሚሊሻ በሬ ነው ብሎ በሬውን ያርዱበታል። ፍየሎቹን በጎቹን ሰብስበው ይወስዱበታል። እዚህ መከላከያ የተባለ ኃይል መጥቶ ያለበትን ልጅና ቤተሰብ ይዞ ሄዶ ተፋኖ ጋር ተቀላቅሏልና እሱን አንቱ እያሉ ይወሰዳሉ። ይሄ ሁሉ የሆነበት ሆቴል ሊከፍት የተነጋገረ 9 ቤት አለው አለ። አንተ እሱንም 9 ቤት አለው፣ አዲስ አበባ ቤት አለው ምናምን ያረቄ ማከፋፈያ ፎን እኮ እሱን እኮ የኔ ጓደኛ 100 ሚሊዮን ብር ሊገዛው ብሎ እኮ እምቢ አለ። የኔ ጓደኛ ጠይቆታል። ካርድ ነው። እኔ አውሮፓ ነበርኩ ያለው ሊገዛው ከምሬ ያ ቁጥር ስለሚታወቅ ያረቄ ማከፋፈያ ነው ቁጥሩ። አረቦችም ኢትዮጵያኖችም ያውቁታል። ቁጥር አለው የሚገርም 100 ሚሊዮን ብር ሊገዛው ምሬ እምቢ አለ። አልሸጥም ነው ያለ። ትክክል ነው። ቀጥል። ይመጣሉ አረቦች አዲስ አበባ ይመጣሉ። የሱ አረቦች ይመጣሉ እኮ አዲስ አበባ። ትክክል። ተገናኝተው እኮ ይሄዳሉ። ይመጣሉ እኮ አማራ ክልል ዝም ብለው አይምሰልህ። ስለዚህ ይሄ የአማራ ልጆችን እኮ የቤት አማራ ልጆች እኮ ባለፈው ረሽነዋል። ከትግሬዎች ጋር ረሽነዋል እኮ አስረዋል፣ ወስደዋል። አልቀበልም ያሉት ትግሬ አልተቀላቀለም፣ ሻዕቢያ አልተቀላቀለም ለምትል ጀለፍ እና ወረድ ብለህ ሰሜን አማራዎች አይደሉም ራሳቸው ትግሬዎች ናቸው። ኮሜንታቲ እናንተ ደግሞ ችግራችሁ ይሄ ነው። ኮሜንት ላይ የሚቃወሙ ሰዎች አማራዎች አይደሉም። ትክክለኛው ያ ነው። ህዝቡ ተርቧል። ህዝቡ እየሞተ ነው። ወይ ብልጽግና አልሆነ ወይ ከፋኖ አልሆነ በቃ እያለቀ ነው። ቀጥል። ይሄ ነውና ያቅለው ትክክል ያስገብቷቸዋል። እየመጡ ወሰዱት። የሚፈለገውን ፋኖ ወደፊት ለህድ የሚለውን ፋኖ እየገደሉት ነው። በቃ ተገሏል። እስኪ ውስጥ ለውስጥ ነውና ወረድ ብላችሁ ትክክለኛውን መሬት ላይ ነውና እስኪ አለ የሚባል ተኳሽ እያጣን ነው።